ሳይነገር ባይንሽ ነገር ተሸክሜ አኖርሽ ነበር ውጥር ውጥር ንጥር ንጥር ምን አመጣው ባልኩሽ ፍቅር። ሰላም ጤና ይስጥልን ክብራትና ክብራን የቤንጃ ቲዩብ ቤተሰቦች እንደምን አላችሁ? በያላችሁበት ሁላችሁም ሰላም ሁኑ። ዛሬም እንግዲህ እንደተለመደው አሪፍ የሆኑ ቪዲዮዎች ይዤላችሁ መጥቻለሁ። እነሱን እያየን ሪላክስ እናደርጋለን። እኔ ሐሳብ አስተያየቴን እዚህ በቀጥታ ለእናንተ አደርሳችኋለሁ። እናንተ ደግሞ የኮሜንት ሴክሽን ቦታ ላይ ሐሳባችሁን እንደሁል ጊዜው በነጻነትና በጨዋነት ማስፈር ትችላላችሁ ማለት ነው። ታዳጊዎችንም መልካም ልደት እንላችኋለን። ለአብሳላት ናትናኤል፣ ለሜሎና መስፍን፣ ለአብሳላት ለደቢ እስጢፋኖስ መልካም ልደት እንዲሆንላችሁ እንመኛለን። እደጉልን፣ ለወግ ማዕረግ ብቁልን ነው የምንለው። ለዚህ ቻናልም አዲስ የሆናችሁ ካላችሁ ቻናሉን ሰብስክራይብ በማድረግ ቤተሰባችሁን ሁኑ። 100,000 እንዲገባ ነው እቅዴ፣ ግን ምንም ንቅንቅ እያለ አይደለም። እባካችሁ አላረጋችሁ ሰብስክራይብ አድርጉና ቤተሰባችሁን ሁኑ። እስካሁን ደግሞ ላረጋችሁም ላይክ ስለምታደርጉም ስለምትከታተሉኝም እጅግ አድርጌ አመሰግናለሁ። እኔ እርሴት ላረግ ነው፣ እናንተ ቪዲዮውን ላይክ አድርጉና እንጀምራለን። በ2017 ዓመተ ምህረት የሪል ስቴት አዋርድ በኪነ ህንጻ ተሸላሚ የሆነው ዲኤምሲ ሪል ስቴት የዘመናት ህልሞን እውን ለማድረግ በ2018 አዲስ ዓመት ታላቅ ቅናሽና በርካታ አማራጮችን አዘጋጅቶላችኋል። አዲስ በወጣው አዋጅ መሰረት ሁሉንም መስፈርቶች አሟልቶ ቢሊዮኖችን በማፍሰስ ግብአት በማምረትና 24 ሰዓት በመገንባት ሽያጮቹን በተቀላጠፈ አገልግሎት ከውጭ ሀገር ባሉበት ሆነው የቤትና የሱቅ ባለቤት የሚሆኑበትን አማራጭ አመቻችቷል። በተጨማሪም በደንበኞቻችን ከፍተኛ ፍላጎት እና ግፊት መሰረት አዲሱን የፔንታውስ ብሎክና መንገድ የያዙ ለሁሉም አይነት ቢዝነስ የሚሆኑ ሱቆችን ለሽያጭ አቅርበናል። ከ682,000 ብር ቅድመ ክፍያ ጀምሮ በተጨማሪ የሰራተኛ ክፍል ከነ መታጠቢያ ቤቱና ስቶር እንዲሁም ላውንደሪ ክፍሎች ያሏቸው ከባለ 1 እስከ ባለ 4 መኝታ አፓርትመንቶችን ከ60% ከወለድ ነፃ የባንክ አማራጭ ጋር አቅርበንሎታል። ኢኤምሲ ሪል ስቴት እትዬ መኪና ውስጥ ሆነሽ ጠብቂኝ እሺ። ዶክ ሲመጣ ሪዛልቱን ይዤ እመጣለሁ። ውድድ ነው ማርግሽ የኔ ቆንጆ። ዶክ ምን ተገኘ? እኔ ኦሬዲ ደርሷል ውጤቱ። እሺ ምን ተገኘ ነው የሚያሳየው? እዚህ ጋር እንግዲህ አንተ ጣፋጮ ሆሊክ እንደሆንክ ነው። ምን ማለት ነው? ውስዋስ አዛውንት መንፈስ አዛውንት አለብህ። አሮጊት ይመቻል ማለት ነው። ወይ በሳይንሳዊ አጠራሩ አዛውንቶ ፎቢያ እንለዋለን እንጂ ምንም አይነት የአባላዘር በሽታ አልተገኘብኝም ማለት በጭራሽ እንዳትሰጋ። አንተ ዴት የምታረጋቸው ሴትዮ ወጣት በነበሩ ሰዓት እኚህ አሁን ያልካቸው የአባላዘር በሽታዎች አልተፈበረኩ ነበር። እነ ባምቡሌ፣ ቂጥኝ፣ ክርክር፣ ፈንጣጣ አልነበሩ። ምን ማለት መሰለህ አሁን ያልከኝ አንበሳ ግቢ ገብተህ በዳይኖሰር እንደምነከስ ነው አሁኑ ንግግር። ዶክ እንዲህ ነው ታዲያ። በዚህኛው ቤቡቲ አርግዛለች፣ ጸንሳልኛለች፣ ልጅ ይዛል። ይሄ ነገር ነው ስራዬን እንድጠላው በጣም እንድበሳጭ እያደረገኛል። እንዴ አንተ ምን ሆነ ነው እንዴ? ስማ እሷቸው ሆድ ውስጥ ያለው ፊት ለፊት የሚታይ የ65 ዓመት አሮጊት ቤቡቲ ነው አሮጊት እያልክ ያለው ዶክተር። ስነ ስርዓት ይኑር እንዳንጣለ ዶክተር እንዳንጣለ። አንተማ እውነትህን ነው። አንተ እውነት አለ። አንተማ አርቦሃል። አንተማ ጠምቶሃል እኮ። ስማ የምትነዳው መኪና አለ፣ የራሳቸው ቤት አላቸው። እቺ ሴትዮ ልጅ ለእናቷና ላንተ ነው። እኔ እዛ ጋር የሚታየኝ የ60 ዓመት ቆርቋዛ አሮጊትም። ስርዓት ይኑር። ስማ እንዴ ውስጣቸው የሞተውን ኤክስቲንክት ልክ እንደ ኤክስቲንክት ቮልካኖ የሞተውን እንቁላል ቀስቅሶ የሚያስነሳው ያንተ የዘር ፍሬ ማን ያዟል ነው እንዴ? ማን ነው የምትለው? ስማ የለም በቃ አላረገዘች። አዎ ቤቡትዬ በዚህኛው ፈጣሪ ያልፈቀደውም ፈጣሪማ ፈቀደ። ግን እስከ 45 ዓመት ነው። አንተ እንዴት እግዚአብሔርና ሳይንስ ባንሳ ትጋጫለህ? ማን ነው የምትለው? አልሆነም በቃ አይዞ ማን ያዘዋል ነው የቀስቅሰ የምታስነሳው አላለም ብሮ። አሁንም ተኝተሃል የሚለው አባባል ነው ትዝ ያለኝ። አሁንም አልጋ ላይ ተኝተሃል፣ ስክሮል እያደረክ ነው። ልነሳ አልነሳ እያልክ እያዛጋህ ነው። የኔ ቆንጆ አሁን ላይ በምናሳልፈው ጊዜ ምን ያክል ደስተኛ እንደሆንኩ ታውቂያለሽ? በቃ እኔ ኮን ፊውቸራችንን ሳስብ ልጆች ሲጫጩ አባዬ በጣም ልጆች ሲጫጩ ለምንድን ነው ልጅ ማሰጪኝ? ልጅ ሲጫጩ በቃ ለምን ዛሬው ነው ልጅ ደማ የምር ነው ልጅ ትፈልጋለህ? አቤት ፈጣሪ ስራ ወይ አንተ ማታ እኮ ፖስት ቢሉ ሳሉት እኮ ነው ያደርኩት። አቤት በቃ ልጅ ሊሰጠን ነው ፈጣሪ። በቃ ይሄን አስቦ ነው ያስረሳኝ። ማማ አልወጥሽም ማለት አልወጥኩትም። ይሄው ነሽወጥኩት ወጣለሁ እኮ ብለሽኝ ነበር እኮ። እንዴት አይ ግን እኔ እኮ ማለት ወደፊት ነበር ሐሳቤ ማለት አሁን እኮ ስጪኝ ብለኛል እኮ ልጅ። አዎ እሱማው ግን ኪሳችን ሞላ ሲል ወደፊት አይሻልም ማለት ነው። እንዴት አሁን እኮ ልጅ እኮ ትፈልጋለህ? ኧረ ወይኔ እሺ በቃ ዋጪ በቃ አይደለም አናውቀው አይደለም አረግዛለሁኝ እኔ ማርገዝ ፈልጋለሁ አይደለም አቋ በስቲ እና መቼ ነው ታዲያ
ላይክ ልጅ መስጠት እንደ ፖስት ፒል በጣም ፕሮሞት የተደረገ ነገር አለ ብዬ አላስብም። ምክንያቱም ከኮንዶም ይልቅ ፖስት ፒል በጣም ፕሮሞት ስለሆነ አሁን በባለፈውም አንድ እንትን አይተን ነበር ጥናትና በጣም ተስፋፍቷል። በእርግጥ የሕክምናው መጠን የተሻሻለ ቢሆንም ያሁን የኤችአይቪ ማለቴ ነው። ነገር ግን የመስፋፋቱን ግን ባለፈው ዜና ላይ እያየን ነበርና ስለዚህ ቢታሰብበት ብዙ ፕሮሞት ባናረገው ለአዳዲሶቹ ልጆች ይነበት ሀቢቢ ልትይ ነው። በቃ ያንዳንድ ሰው ልብ ያስደስትሽም ትልቅ ልብ ምን አይነት ልብ ነው ያለህ? እንደው ለሁሉም የሚበቃ ደግ ኢትዮጵያዊ በቃ ቀጭኗንም ሲያገኝ እኔ ስጋ ትርፍ ስጋ ምናምን አይመቸኝም። ዝም ብሎ እንደላላት አይመቸኝም። ወፍራሟን ሲያገኝም ገብቻለሁ ቀጫጫውና እዛ ግራብ የሚደረግ ነገር ከሌለ ያረጋል። ቀይዋንም ሲያገኝ ቀይ ሴት ነው ባሪያ አይመቸኝም። በወንድ እንኳን ባሪያ አይመቸኝም። ጠይሟንም አንቺ ነሽ ባይዘው ትክክለኛ መልክ ያለሽ። ቀይ ሴት እኮ አያምርም፣ መልክ አይፈጅም። ሁሉንም ማቻች ለበልብ ይዘህ በቃ እኔ የልብ ትልቀት እኮ የሚገርመኝ እግዚአብሔር እንዴት ትልቅ ልብ እንደሰጠ የኔ ደግ እንዳገር እኮ ነው ለታ ያለብን ሁላችንንም ማስደስተም ትኖር። አዎ ባህላችን ሰዋትን ማስቀየም ጥሩ አይደለም፣ በሃይማኖትም በባህልም በሚለው ለዛ ይሆናል። ነገር ግን ያንቺ እንዳለ ሆኖ ሁሉንም ያለ ማስቀየሙ እንዳለ ሆኖ ግን ሴቶች ዴት ማድረግ ያለበትን ወንድ ብላ ተንትና እንድናለች ባለም ፈርስት ዴት ልታወጣኝ የምትፈልግ ከሆነ ምን አልሽ? አጠረች አልሰማሁሽም። ምንድን ያለችው ሰምታችኋል? ፈርስት ዴት ልታወጣኝ የምትፈልግ ከሆነ ፈርስት ዴት ልታወጣኝ የምትፈልግ ከሆነ ፈርስት ዴት ልታወጣኝ የምትፈልግ ከሆነ እሺ እነዚህ ነገሮችን ማስተዋል አለብህ። የመጀመሪያው ለፈርስት ዴት አስቀድመ ነው ቀጠሮ መያዝ ያለብህ አይደለ? የሆነ ከመሬት ተነስተ ምናምን ያለሽ ምናምን እንገናኝ ምናምን የሚባል ነገር አይሰራም። አስቀድመ ነው ቀጠሮ መያዝ ያለብህ። 1-2 ቀን ምናምን አስቀድመ እንዴት ነው ማለት ይሄ ቀን ይመችሻል ወይ ይሄ ሰዓት እንገናኝ ወይ ምናምን ሰው ኦብቪየስ ነገር ነው። ይሄ ዝም ብላችሁ ስፖንቴኒየስሊ የምትደውሉት ነገር አለ እንገናኝ ላግኝሽ ምናምን ነገር እሱ ነገር ብዙ ነገር አይሰራም። ሁለተኛው ነገር ፈርስት ዴት ብዙ ጊዜ ኮፊ ዴት ቢሆን ነው የምመርጠው እኔ። ከዚህ የሆነ እራት ምናምን ጭራሽ አይሆንም። እራት ለፈርስት ዴት ጭራሽ አይሆንም። ምሳም እንደዛው በቃ ላይክ ኮፊ ዴት ቢሆን በጣም ይመረጣል ፈርስት ዴት ላይ ማለት ነው። ለማምለጥ እንዲመቸኝ ካልተመቸኝ ረጅም ሰዓት ካንተ ጋር ቁጭ ብዬ እንዳልበላ ጊዜ እንዳላጠፋ መሆን እኮ ነው። እሺ ላይክ እራት ምናምን አስባችሁታል? የሆነ የ3 ኮርስ ሚል ምናምን እስኪያልቅ ጠብቄ ምናምን that's torture ደስ ካላለኝ ማለት ነው። ላይክ አይታወቅም ሰው እዚህ ጋር መያዝ ያለባችሁ 3 ኮርስ እስኪያልቅ ምናምን ማለት ነው። ግብዣው ቦታውን አስቡት። በቃ ጽድት ያለ ነው ማለት ነው እንጂ አሁን ኖርማሉ እንዴት ኖርማል ባል ቀለል አድርገው ዴት የሚያደርጉትን አይመለከትም ማለት ነው። እሺ ሴፍ ለመሆን ኮፊ ዴት ይሻላል። ሰው ፈርስት ዴት ኮፊ ዴት ቢሆን የተሻለ ነው። ሶስተኛው ነገር አይ ሚን አንተ እንደወንድ ላይክ ፒክ ላድርግሽ ወይም ላድርስሽ ምናምን ማለት ይኖርብሃል። ማለት ኦፈር ታደርጋለህ አይደለ? ሶ ከጨረስን በኋላ ደግሞ እንዴት ላድርስሽ ወይ ቤት ምናምን ትላለህ፣ ግድ ነው። ግን እኔ እገባለሁ አልገባም መኪና ውስጥ እሱ አናዘር ዋን ብሏል ዘፋኙ። ምንድነው ሌላኛው ደግሞ ሌላኛው በአጠቃላይ በቃ ብር ያለ ወንድ መሆን አለብህ ነው። ምክንያቱም የዴት የምታስባቸው ሀሳቦችን አስቡት። ከዛ ደግሞ ባለመኪና መሆን አለበት። በቃ ባለመኪና ካልሆነ ዴት አያረግም ማለት ነው። እሺ ሌላ ጥያቄ ነው። ፈርስት ዴት ስለሆነ ብዙም አላቅህ ማለት እንደ ኮምፎርት ነው። እኔ ከተመቸኸኝ ስፔሻሊ ደግሞ ከዛ በፊት ማቅህ ከሆነ ላይክ ነው መጀመሪያ የተገናኘንበት ካልሆነ ሜቢ ከተመቸኝ ልገባ እችላለሁ መኪና ውስጥ። ግን ካልተመቸኝ ደግሞ አልገባም። አንተ ግን መጠየቅ አለብህ፣ ኦፈር ማድረግ አለብህ። ራይት ግን ያው ሌላው ፈርስት ዴት እንደመሆኑ መጠን ቺል ብናረግ ነው ደስ የሚለኝ። እኔ ማለት እንደ ሄንግ አውት ነገር ቢሆን ነው ደስ የሚለኝ እንጂ የሆነ በጣም የምትመሳሰጥ ምናምን ከሆነ ፈርስት ዴት ላይ እኔ በጣም ነው የሚደብረኝ። like that's a red flag ለኔ።
so just አላ እንደ ሄንግ አውት ነገር በቃ ላችሁ just you know ለመተዋወቅ ምናምን ነገር ጊዜ ለማሳለፍ ምናምን ነው እንጂ የሆነ ምስጥ ሚልናም ነገር ከሆነ ግን አንቺ ግን ምናምን ነገር የምትለኝ ከሆነ እሱ ደስ አይለኝም just ፈታበልሽ first date ላይ ያለነው በጣም የተመቹኝ first dateዎች አብዛኞቹ እንዲህ ነው ያለፉት ኦኬ ላይክ በቃ ጥሩ ሜሞሪ ያለኝ first dateዎች እንዲህ ያለፉት dateዎች ናቸው ሌላ ነገር first date ላይ አትስመኝም first date ላይ ያው እኔ ቀድሜ ካልሳምኩ በስተቀር ማለት ነው first date ላይ እሱ ጭራሽ አይታሰብ anyways first date essentials ይሄን ይመስላሉ ባለም ነገራችን እንዳትሉ በመጀመሪያ ከዋለም ያን ብዙዎቻችሁ ታቋታላችሁ ይመስለኛል በመጀመሪያ ለታወጣኝ ከፈለክ የሚለው ቃላት ለዴት አይሰራም ማውጣት ማለት አልፎበታል ቃሉ አላለፈበትም አላቅም ግን መውጣት ማለት ሌላ ነው ታሪኩ ወይንም ፈርስት ዴት ከኔ ጋር ለማሳለፍ ጊዜ ለመውሰድ ከፈለክ ብለሽ ብትጀምሪው አሪፍ ነው ሌላው እዚህ ውስጥ የተቀመጠው መስፈርት ኖርማሉን አብዛኛውን ወንድ የሚያጠቃልል አይመስልኝም የተወሰነ ደረጃ ከፍ ያሉ በገቢም በመናምንም አይነት ነው የሚመስለውና ተስማማችሁ ግን ያለችው ነገር ሐሳብ ላይ ካለ የተስማማችሁ ነገር አንድ የተስማማኝ ነገር ምንድነው ያው ቀለል ማድረግ ምናምን እሱ ጥሩ ነው የመታወቂያ ስለሆነ እንዴት ነው ባህሪው ምናምን የሚለውን ማያ ስለሆነ ብዙ ከረር ባይል እሱ ላይ ትንሽ እስማማለሁ ሌላው ግን ሳንሱሬ ጥሎታል ሰላም እንዴት ናችሁ የማህሌት ቤተሰቦች እኔ የማህሌት እናት አዲስ ነኝ ያው ተመለሺ ወደ ልጅሽ ባላችሁት መሰረት ተመልሻለሁ ይቅርታም ልጠይቃት ይሄው ከፊቷ ቆሜያለሁ በጣም ደስ ይላል በባለፈው በትላንቱ ቪዲዮ አይተናል እንግዲህ ልጇን በቃ መርዝ ልጠጣ በረኪና ልጠጣ ወይስ ትቼሽ ልሂድ ምናምን ምረጭልኝ ምናምን ያለሽ ስታጨናንቃት ነበር ብዙ ሰዎች ተቃውሟታል ብዙ ሰዎችም ልጅሽ እናግዝሽ ብለዋታል የሚያግዟት ሰዎች አግኝታለች ልጇን እናሳድግልሽ ያላትም ወንድም አይተናል ምናምን ስለዚህ አሁን ይቅርታ እየጠየቀቻት ነው ማለት ነው እሷ ብቻ ሳትሆን እናንተም ይቅርታ እንድታረጉልኝ ማዘናለሁ በመጀመሪያ ለልጄ ማለት የምፈልገው እንግዲህ አብረን በኖርንበት እድሜ ውስጥ ያሳለፍነውን ነገር ታቃለች እንዳላዘነችብኝ ለምን አብረን እንተዋወቃለን አብረን ስለኖርን ስለምንተዋወቅ እንዳላዘነችብኝ ተስፋ አደርጋለሁ ካዘነችብኝም ደግሞ ይሄው በእናንተ ፊት ለፊት ባሳቀኳት ወንበር ላይ ለከሳት ላስቃት ይሄው ፊቷ ቆሜያለሁ እማ አትላንቶ ዲያ ማንቺ ወንዷል ልጅ ወንድ ልጅ ላይ ባደረኩት ነገር በጣም ተሰምቶኛል ድጋሚ ላይ የማጅራሴ እንኳን ለማየት የቀፈፈኝን የከበደኝ ነገር ነው አንቺ ያደረኩት ነው ይቀርበኝና የኔ ማለት አንቺ ልጅ ብቻ አይደለሽም ታውቂያለሽ እህቴ ነሽ እንዴት እንደምወድሽ ታውቂያለሽ ማይ የኔ ህይወት የኔ ስተፋስ ሁሉ ነገር ይቆምሽ ይቀርታልሽልኝ እሺ ሁለተኛ የለመድም እሺ ሌላ ቃል ልገባ የምፈልገው ነገር ሁለተኛ በስተት የማይደግመው ነገር ነው ይሄው ፊታችሁ ይቅርታ ጠይቄያለሁ በደንብ ሳመ አበባ ሰጥቻለሁ አበባ ተሰጥቷት አያውቅም ይሄው የመጀመሪያ ነው ከዚህ በኋላ በጣም ብዙ አበባ ሰጣታለሁ ብዙ አበባ ደግሞ ብዙ ሰዎች ይሰጧታል ብዙ አክስቶች ብዙ አጎቶች ብዙ ቤተሰቦች አግኝታለች በጣም እና ከዚህ በኋላ በቃ እንደ አበባ ሆና ነው የምትኖረው ይሄው ይቅርታ ልጅ የሚል ኬክ አሰርቼላታለሁ የምትወደው ኬክ እና አበባ ነው እንግዲህ ለልጅ ከዚህ የበለጠ ነገር የለም እኔው እኩል ሆናችሁ የኔ ኩያ የኔ ህይወት የኔ ስተፋስ በረከቴ የኔ በረከት ይቀርታልሽኛል እንዳታልቅሽ በቃ እንዴ ስንዴ በየቀኑ እናልቅሽ እንዴ በቃ በደንብ ታይቷል ለቅሶ ቀርቷል ገብቼ የለም ሁሉም ተላልፏል ስለዚህ እንግዲህ እንደ እናትነት መቼስ እናት ሆና እንደዛ በማለቷ ነው ብዙ ሰው ማዝኖ የነበረው ያለባትን ችግር እንግዲህ አስረድታለች ከዚህ በኋላ ግን ከታይታውም ውጪ እንደ እናት ልጅሽን ትሪት ብታረጋት አሪፍ ነው አይምሯ ከሚችለው በላይ ባትሰጫት ጥሩ ነው ይቅርታ ጠይቃታለች
ወላጅ ደግሞ ልጁን ካጠፋ ይቅርታ ሲጠይቀው ልጅ ምን ይማራል? ይቅርታንም ይማራል እና ነገ ቢያጠፋም ይቅርታ መጠየቅን ይማራል። በጣም ደስ ይላል። በጣም ጥሩ በግ ነው ገዛችሁት። በጣም አሪፍ ነው። ያው በቃ ጣፋ ምናምን ፌስታል ውስጥ አድርጋለሁ። ጮጓራ ምናምን ሁሉን ከትቻለሁ። ብልቱስ አለ እኮ አለ። ዋስተን በበጉ ቆለጥ እየጠረጠርሽኝ ነው። ምኑን በላው ታውቃለህ? በእናትህ ካላመንሽ ነፈትሽ ነው። ምን በቁል ፈትሻል። እኔ አታምኝም ማለት ነው። ለብነት አሉት እሱ ነው ካላመጣለክ ማን እና ትናንትና ለምንድን ነው ያረፈርከው? እሱ መንገድ መናገር ጀለስ በአንተ ሐሳቦ ከቸከሱ ጋር ሊታረቅ ሲልሽ ይችላል። ይሄ ተቀማጣ አንተ ኧረ ንገራት በደንብ። ይሄው በዚህ ልጅ ምክንያት ነው። ውይ ቤቢ እንደዛ ነው እንዴ? ይቅርታ በጣም አዎ፣ አንቺ ሁሌ ሰው ስለማታልኝ ይህንን ጉማስር ከቶ ሊታረቅ። ኧረ ይሄ ምን አይነት ሰው ነው? እየሰማሽ ሙሉ ህይወቴን በስፖርት ነው ያሳለፍኩት። ስፖርተኛ ነበር። ሰፈር ውስጥ ተደባዳቢ ነበርኩኝ። ከ40 ሰው በላይ ጥርሰው ልቀል ማማ ቀላል ሰው እንዳልመስልሽ። ኧረ ፍቅር ጥቀሰኝ እኮ ነው ይሄ። ማን ተጥቀሰሽ? ይሄ ነው አንተ። ኧረ ተይ እነሱ አይጠቅስሽ ማንቺ እንደው አይንሽ ሆነ አሞኛል ስትይ ነበርኩ ተራሴ ስፖርተኛው ግባ ምንድነው? ይሄ አውራ ዶሮን አላውቅም። ይሄ ነው እነዚህ ናቸው እኮ። ኧረ እነሱ አይጠቅሱም ማንቺ። እነዚህ እኮ የተፈሩ የተከበሩ ሰው እኮ ናቸው። አይጠቅሱም ማለት እንደው መስሎሽ ነው። እነዚህ ምንም አያውቁም። ይሄ ነው ቆሻሻው። ይሄ ባለየ ብታይ እንድታደርቁስ መሰለኝ። አያውን ፈርቶ ዳውላውን የሚባለው ተረት እንዲህ ነው የሚሰራው። ስሙኝማ ማለት ነው። ልክ አሁን ቡና ስጠጣልኝ የመጣልኝን አንድ ሀሳብ ላማክራችሁ። ወተት ማለት ነው። ሐሳቤን ተከተሉኝ እሺ፣ አብረን እንራመድ። ወተት ማለት ነው ለምሳሌ የጾምና የፍስክ ወተት አለ ማለት ነው። አሁን ለጾም ጊዜ የሚጠጡ ወተቶች ለምሳሌ አልመንድ ወተት አለ፣ ሶይ ሚልክ አለ፣ በሶይ የሚሰራ ምናምን። ስለዚህ አሁን ለምሳሌ አልመንድ ወተት አልመንድ ፍሬው የሆነ ማሽን ውስጥ ገባ፣ ከዛ ስርት ፕሮሰስ ተደረገ፣ ወጣ። አልመንድ ወተት ነው የሚባለው እንጂ የማሽኑ ወተት አለ የሚባለው። ሶይም ደግሞ ሲሆን ሶይ ገባ ማሽን ውስጥ ምናምን ነገር ስርት ተደረገ፣ ወጣ እንጂ ማሽኑ አይደለም። የሶዩ ነው ወተቷ። ግን ለምንድን ነው የላም ሲሆን ወተቱ የላም ወተት የሚባለው? ቢካዝ ላሟ ሳር ብቻ ነው የምትበላው። ገባችሁ ፖይንቴ? ሳር ብቻ ስለሆነ የምትበላው ሳሩን ነው ፕሮሰስ ያደረገችው። ላሟ እዚህ ጋር እንደ ማሽኑ ነው አክት እያደረገች ያለችው እና ወተቷ ለምን የሳር ወተት አይባልም? ገባችሁ? እና ለምንድን ነው የላም ወተት በጾም ጊዜ የማይጠጣው? ምክንያቱም ለምሳሌ የአንበሳ ወተት ቢሆን የምን ወተት አለ የነብር ወተት ቢሆን ምናምን እንደዚህ ቢሆን አሁን እነሱ ስጋ በልተው ነው የሰሩት። ስለዚህ የነሱ ወተት ጾም አለው፣ በጾም ጊዜ አይጠጣም ማለት ነው። የላም ወተት ግን ምን ትበላለች ከሳር ውጪ? ምን እላይ ሰፈር ታች ሰፈር ደረቅ ሳር እርጥብ ሳር እያለች ነው የምትበላ። ሌላ ምን አላት ከሳር ውጪ? ስለዚህ ከሳር ነው የሚመጣው ወተቷ አይደለ? ሶ የሳር ወተት ተብሎ ለምንድን ነው የጾም ወተት ያልሆነው? በጣም ጊዜ ሲተርፍህና ከዛ በኋላ ደግሞ ለመጨለል ድንበር ላይ ስደርስ የሚታሰብ ሀሳብ ነው። አዶናይ እና ራቼ ቢፍ አላቸው። ሶ ማች ሞር። ወደ መጀመሪያው ዜናችን ስንሄድ አዶናይ የራቼን 2 ሚሊዮን ለማክበር ሂዶ ነበር። ራቼ ደግሞ አልፈለገም ነበር። he was like በፍጹም ዩቲናስ ጋርም ቢፍ አላቸው። ክፉ ነሽ በቃ አዶናይ ከሁሉም ሰው ጋር ነው ቢፍ ያለው እዛ። አዎ አይዋደዱም። ዲፕ ዳውን አትቅዱኝ። እኔ አልቻልኩም። በቃ የምር ሁሌ ሰውን እንደዚህ ማጣላት ደበረኝ። አይው ምን መሰላችሁ የተፈጠረው? ራቼ እዚህ ጋር ሂዶ ነበር፣ ግን አንድ ላይ ሌላ ቪዲዮ አለ። ዩቲም እዚህ ጋር ኢግኖር ገጨችው፣ ግን አንድ ላይ ሌላ ቪዲዮ አለ። It's all about perspective። ያው በደም ጎልቶ የታየው እሳቱ ነው፣ ግን እውነታው ፍቅር አለ። በፍቅር አምላክስ It's all about perspective። It's all about perspective። እንትን የተዘጋጀው እኮ ነው። ሰይፉ ጋር ኢንተርቪው ሲደረግ ይገርማል። ሰይፍሻ እኔ ድሮ ራሴን እንደ ሀብታም አላየው ነበር፣ ጎዳና ተዳዳሪ ሆነ ነበር። አሁን ግን when I look back it was all about perspective። ቀጣይ ደግሞ ቲክቶከሮችና ጋዜጠኞች ሰላም ፈጥረዋል። ያጠፋነው ካለ ይቅርታ ይቅርታ ጠይቀናል። አሉላም ይቅርታ ጠይቋል። የመጀመሪያው ዲግሪ ሐዋሳ ዩኒቨርሲቲ፣ የመጀመሪያው ዲግሪ በሐዋሳ ዩኒቨርሲቲ፣ ሁለተኛ ማስተርስ ዲግሪ
ብቻ ዋናው ፍቅር ነው። በፍቅር አምላክ ስም እንደዚህ ግን ደስ ይላል። ቀዝቀዝ ማለት አራይል ማውቂን የሙቀት ሰዓት ነው። የሙቀት ሰዓት አይ አንዳንዴ የሰዓት ያስፈልጋል። እናንተ ላትስማሙ ትችላላችሁ፣ ግን it's all about perspective። ህይወት ደስ አይልም ያለሱ ሽሮ is not bay እሳት is bay። ሶ ይሄ እሳት እንደሆነ መቼም አይጠፋም ነው የምላችሁ። በፍጡም ዩቲ በእግዚአብሔር እንጋባ ገና በጊዜው በቄው አድባር አብረን አድገን ክፋት በሌለው በንጹህ ፍቅር ተፈላልገን ተዋደን ኖረን ባልነበር አይነት በሚያስቀና ልቧን ከልቤ እስከዚህ ልስፈነው ዘፈን ድንገት ላይ ያየው ቀን መጣና አለበል ዩቲ በእግዚአብሔር እንጋባ አልፈልግም። ቢያንስ ተቋሚነት እንኳን ባይሆን በቃ አንዴም እንኳን በቋሚነት ባይሆን እንትን ብንገናኝ ባስረዳሽ ፍቅሬ አልፈልግም። ልቤ በጣም ይወድሻል በእውነት በጣም ደስ ይልሻል። አንቺ ብቻ እሺ በይ እንዴ ደረቴ ላይ ሆነሽ ነገን አልሚያት ቆንጆዋን ነገ አብረን እንያት። ቆንጆ የፍቅር የትዳር ህይወት ይኑረን በጋራ አንቺ ትብስ እኔ ትብስ ተባብለን ቤታችንን የፍቅር ማዕድ መጋሪያ መናኸሪያ እናደርገው። ፍቅር የት ነው ሲባል ራቼና ዩቲ ቤት ነው ያለው ይበል። ነገሽን ጣፋጭ ላደርገው ራቼ ነገ አንተ እኔን እንደጣፈጥከኝ ነገ እንደዛ የሚጣፍጥ ይመስለኛል ላስብልሽ። ፍቅርማ እንደነሱ ይባል። ተጋጭተናል፣ ግጭት ነበረ እና እዛ ግጭት ላይ ብዙ ግጭቱ እንዳይፈጠር ብዙ አስተዋጽኦ አድርጌያለሁ። እስከ መሸሽ ደረጃ ደርሼ ነበር። ይሄ በአንድ ወቅት ልጅ ሚካኤል የሰጠው ኢንተርቪው ነው ስለ ከነቴዲ ጋር ስለነበራቸው ግጭትና አሁን እያደር ቆይቶ የሚባለው ነገርና በፊት ያሉት ነገር ትንሽ ልዩነት ስላለው ነው። ግን አልሆነም። ስለዚህ ሳይሆን ሲቀርና ሳይሳካ ሲቀር ራስን የመከላከል ስራ ታከናውናለህ። አገላለጽ እና ወይም ማተረጓጎም ይለያያል። ቴዲ ጎበዝ ልጅ ነው፣ ጎበዝ ሙዚቀኛ ነው፣ ጎበዝ ራፐር ነው። እኛ ራፕ ስንሰራ አስታውሰዋለሁ ይመጣ ነበረ ዴይ ፓርቲው ላይ ሞነ ካርኒቫል ላይ እናየው ነበር። ስለዚህ የሰው አፈታት ይለያያል እንጂ ከዛ አንተ ዘፈን የለም አንተ ጋር ግን እንደዛ የሚል የለም። እኛ ጀምረነው ሂፕ ሆፕ እኛ ጀምረነው ሂፕ ሆፕ በአገርኛ አስጌር ያሳያችሁ የሚያወራው ሌላ ነው የምር እሱን ማለት ፈልጌ ነው። እሱን ከአገናኙት ግን አንተ ምን ማለት ፈልገህ ነው? እሺ ምንም ቀላል እኮ ነው። ሂፕ ሆፕ በአገርኛ እኛ ጀምረነው የሚያወራው ሌላ ማለት በቃ እኛ ነን የጀመርነው በአማርኛ ሂፕ ሆፕ እኮ ሌላው ግን እኔ ጀመርኩ ይላል ማለት እኮ ነው አይደል? እኮ የሚል ካለ እንዳይል ነው የሚል ካለ እንዳይል ነው እንጂ ቅድም እንዳልኩ የሰው አተረጓጎም ይለያያል። አው ግን እንጂ አሁን ተገናኝታችሁ እኔ ለምሳሌ የሚገርም ነገር እንደዚህ ሲወራ አሁን እኔ በጣም ቅርብ ጓደኛ ነኝ፣ ቴዲንም አውቀዋለሁኝ። አንተ ግን የበለጠ ካንተ ጋር ቀራረባለሁኝ። እኔ አላቅም ከሰው ስለምሰማ ነው። ለምሳሌ ልጅ ሚካኤል ወይም ፋፍ ክሬዚ እኔ ጋር እንግዳ ነው ብዬ ስል ዝም ብዬ አንዳንድ ነገሮች ስጠይቅና ምናምን ነገር አንዳንድ የሚያነሱት ነገር ስላለ ለነሱ መልስ እንዲሆን ነው። እንደውም እኮ ደብድቦታል ተጣልተው ነው የሰማሁት። ምን ነው መሰለህ ተደባድባችሁ ደብድበው ታውቃለህ? ወሰኛም ስለሆንክ ግጭት ይኖራል። ማንም ሰው ይጋጫል። እኔና ቴዲ አለመግባባት ኖሮን ተጋጭተን ይሆናል። ተጋጭታችኋል? አዎ ደብድበዋል? አይ እንደዛ አይነት ደረጃ የልጅነት ወቅት ጊዜም ሊሆን ይችላል። ቢሆንም እሱ ቢሆንም ግን ይሄን ያህል የሚገባ አይደለም። አሰብኩት እንግዲህ አሁን ባንተ ቦክስ ተመቶ እኔ ራሴ በመታ የለውም እኮ ተጋጭተናል። ግጭት አለ። ያው ነገሩ እኔ አይደለሁኝም፣ ግን እኔ ራሴን ኦኬ እኔ አይደለሁም ከምል ዝም ብል ይሻላል።
ተጋጭተናል። ግጭት ነበረ እና እዛ ግጭት ላይ ብዙ ግጭቱ እንዳይፈጠር ብዙ አስተዋጽኦ አድርጌያለሁ። እስከ መሸሽ ደረጃ ደርሼ ነበር፣ ግን አልሆነም። ስለዚህ ሳይሆን ሲቀርና ሳይሳካ ሲቀር ራስን የመከላከል ስራ ታከናውናለህ። እውነት ለመናገር ተመልካቾች እኔ ረጅም ጊዜ ነው የማውቀው። እኔ ልጅ ሚካኤልን የማውቀው በጣም ትሁት፣ በጣም አጎንብሶ ሰው ሰላም ሚል ቀና ብሎ እንኳን ሰው ሰላም የማይል ልጅ እኔ ስትደባደብም አይቼ አላውቅም። እንግዲህ እዛ ትምህርት ቤት እያላችሁ ያይመለከታል። ከዛች ግን ያለው አቅም ግን ይሄን ስለሰማው ለራሴም ስለገረመኝ አንዳንድ ሰዎች እንደዚህ ነገር እያሉ ስለሚያወሩ በዚህ አጋጣሚ መልሱን ቢያገኙ ብዬ ነው። አይ ምንም ቀላል ነገር ነው። ይሄን ያህል ለጥያቄ የሚደርስ ነገር አይደለም። ቦክስ ቀላል ነገር ነው። ቦክስ ለሰጪው ነው ቀላል። ከባድ አይደለም ብዬ ነው እንትኑ እንዲህ ሰፋ ላለ ለጥያቄ እንትን ይደርሳል የሚደርስም አይደለም። ተጋጭተህ አታውቅም ከሰው? ይገርምሃል፣ እኔ ከሰው ጋር ተጣልቼ ተባልቤ አላውቅም። በጣም ተጋጭተህ ታውቃለህ? ግን አለመግባባት ኦፍ ኮርስ ከእግሬና እግሬ የሚጋጫሉ። በቃ እንደሱ አይነት ነገር ነው የተፈጠረው እንጂ ይሄ እንደዚህ ትልቅ ገኖ የሚታይ ነገር አይደለም። እና አሁን ዝም ብሎ የዘፈን ሽኩቻ ብቻ ነው የሚመስለው ብዙ ሰውና ከዚህ በፊት እንግዲህ እንደሰማችሁት ትንሽ መሰናዛዘርም ነገር እንደነበረ ነው። አዲስ አበባ ግን ምን እየሆነች ነው ጋይስ? በቅርቡ አዲስ አበባ በሆነ ጉዳይ እጄ ነበርና አንድ በጣም ያዘንኩበት ነገር አለ። እሱ ልንገራችሁ ብዬ ነው። በመጀመሪያ ምንም የክፍለ ሀገር ልጅ በሆነም አዲስ አበባን ግን እንደ ክፍለ ሀገር ልጅ ጠንቅቄ ነው ማቃት። አዲስ አበባን አቃታለሁ ስል ደግሞ ይሄ ከፎቁ ይሄ ከላይቱ ከአስፋልቱ ምናምን አንፃር አይደለም። አዲስ አበባን ከድባቧም ጭምር አቃታለሁ። የአዲስ አበባ ድባቧ ደግሞ አዲስ አበባ ላይ ተወልዶ ያደገ እትብቱ አዲስ አበባ ላይ የተቀበረ አዲስ አበባ በማንነቷ ቀርጻ ያሳደገችው የአዲስ አበባ ልጅ ነው ወይንም የሸገር ልጅ ማለት ነውና ከዚህ አንፃር በጣም ያዘንኩበትን ነገር ልንገራችሁ ብዬ ነው። በእርግጣው አዲስ አበባ ከገጽታ አንፃር በጣም አምሮባታል። ፎቆቹ፣ አስፋልቱ፣ ይሄ ላይቱ፣ መብራቱ ምናምን ደስ ይላል። ነገር ግን ድባቧን አጣውት። ለምሳሌ ፒያሳ ብትሄዱ ፒያሳን ፒያሳ የሚያስመስላት የፒያሳ ልጅ ነው። ፒያሳ ላይ ተወልዶ ያደገ የፒያሳ ልጅ። መርካቶ ብትሄድ የመርካቶ ድባቧ የመርካቶ ልጅ ነው። ለምሳሌ 4 ኪሎ ብትሄድ 4 ኪሎ ከገጽታ አንፃር ከድሮ ሲነጻጸር በጣም አምሮባታል። ነገር ግን የ4 ኪሎ ድባቧ የት ነው የጠፋው? የ4 ኪሎ ድባብ የሆኑ እነዛ የ4 ኪሎ ሰፈር ልጆች የት ነው ያሉት? በየሰፈሩ ብትሄድ እንደዛ አይነት ነገር ነው ያለው። እና ምን ተረዳው መሰላችሁ? ለካ የአዲስ አበባ ድምቀቷ ፎቁ፣ አስፋልቱ፣ ይሄ ላይቱ ምናምን ሳይሆን የአዲስ አበባ ልጅ ነው ጋይስ፣ የሸገር ልጅ። አዲስ አበባ ካለ ሸገር ልጅ ወይንም ካለ አዲስ አበባ ልጅ ማለት ልክ እንዴት ነው? ምንም አይነት ምግብን ያለ ጨው ስትሰሩ ቴስትለስ ነው አይደለ? ለምን ቅቤ ያጨምርበትም? ጨው ካልገባበት ምንም አይነት ምግብ ሊጣፍጥ አይችልም። ልክ እንደዛ ማለት ነው። ከተረዳችሁኝ አዲስ አበባን ያለ ሸገር ልጅ ወይንም ያለ አዲስ አበባ ልጅ ማለት ለኔ እንደዛ ነው። እና ከዛ አንፃር ነው አያችሁ፣ አዲስ አበባን ከድባቧ አንፃር ስለማቃት ያንን ድባቧን ስላጣሁት ነው ይሄንን ቪዲዮ የሰራሁት። ከላይ ያሬድ ነጉን ያስቀመጥኩት ያለ ምክንያት አይደለም። በቅርቡ በለቀቀው አልበሙ ላይ ከዚህ ሐሳቤ ጋር ቀጥታ የሚገናኝ አንድ ዘፈን ዘፍኗል። ዘፈኑን ቀንጨብ አድርጌ አሰማችኋለሁ። እኔ ግን በዚሁ እሰናበታችኋለሁ። አመሰግናለሁ። የሚገርማችሁ ነገር የያሬድ ነጉ ዘፈን ላይ በደንብ ገልጾታል ያው ልጁ ያለውን ሐሳብና እውነት ነው። እንግዲህ ምንም ማድረግ አይቻልም። ኦሬዲ ያ ድባብ የለም። ስትሄዱ ሊያምር ይችላል፣ ቦታው ቆንጆ ሆኖ ሊሆን ይችላል፣ ግን ያ የምታውቁት ድባብና መንፈስ የለም። አውቃለሁ አንዳንድ ሰው እና ለድባብ ተብሎ ታዲያ ሀገር አይለወጥ አይልማ ምናምን የሚል ሰው ይኖራል። እኔ ከዛ ቴንሽን አይደለም የኔ ሐሳብ ከምን አኳያ እንደምል ግልጽ ነው። ማግባት አልችልም። ከዚህ በፊት ተናግሬያለሁ። እውነት ነው እንዳትጠይቁት ምናምን ተብሏል እና አላገባም በልጆቼም ምክንያት በምን አለ። እኔም ደግሞ አሁን ለልጆቼ አዲስ እናት ማምጣት አልችልም፣ ስቴፕ ማምጣት አልችልም። ልጆቼም ደስተኛ ስለማይሆኑ ማለት ነው። እዛም ማለት አልችልም። መንፈሳዊ ህይወት አይፈቅድም። እንደ ካዥዋሊ ደግሞ ገርል ፍሬንድ ሊያዝና ከዛ ገርል ፍሬንድ ይዤ ከዛ ስንለያይ እንለያያለን ማለትም አልችልም። የኔ ስታተስ እምነቴም ማለት ከእግዚአብሔር ጋር ያለኝ ነገር አይፈቅድም። እኔ ላረግ የምችለው ለነሱ የመከርኳቸውን ነገር ነው። ከአንዲት መልካም ሴት ጋር
ከጥሩ ሴት ጋር በኪዳን የሆነ የፍቅር ግንኙነት ውስጥ መግባት ዘላቂ የሆነ ብዙ ጊዜ የሚቆይ በጣም ጥሩ ጓደኛ የምትሆን አጋር የምትሆን እስከመጨረሻው የሚዘልቅ ማለት ነው። ከተቻለ እስከመጨረሻው የሚዘልቅ ከተቻለ እስከመጨረሻው የሚዘልቅ ጓደኛ ብትኖረኝ ነው ጥሩ እና አሁን ከዲያስፖራ ከከተማ ከገጠር ነን እያፈላለኩ ምን ለማለት ነው የፈለገው? የገባችሁ ነገር አለ? አላገባም ብሏል፣ ገርል ፍሬንድ አይሆንም ብሏል። ግን በኪዳን ሆና እኔ አልገባኝም። እስቲ ከገባችሁ አስረዱኝ እስቲ። ነገር ባይንሽ ነገር ተሸክሜ አኖርሽ ነበር ውጥር ንጥር ምን አመጣው ባልኩሽ ፍቅር ብጥር ዙምሽጥር በሩ ቢቆሽ ውጣርሽ ባጥር። ብርሃኔ አደሬ ሞል ለሆነ ስራ ሄጄ ነበርና እዛ ከፊት ለፊት በርገር ቤት ካፌ ምናምን አለ። ከኋላ ብርሃኔ አደሬ ላይ ካፌ ኤንድ ሬስቶራንት አለ ማለት ነው የሆነ እና እዛ ምግብ ታዞ መጣልኝ ሳላድ ተብሎ ሳላዱን የሆነ ያህል እንትን አልኩኝና እንደዚህ ክድና አደርገዋለሁ ደም አለው ማለት ነው ሳህኑ። ከዛ አስተናጋጁ ተጠርቶ መጣና ምንድነው ይሄ ምናምን አልኩትኝ። የምን ደም ነው ስለው አይ ስጋ እየከተፈች ነክታው ይሆናል አለ። እንዴ ሙስሊም አዞህ ቢሆንስ ጾመኛ አዞህ ቢሆንስ እንዴት ነው ደም ስጋና ሳላድ አንድ ላይ እንትን በምንስ ታወክ ስጋ ስትነካ እንደነካችሁ? እጇን ቆርጧት ከሆነ ሄድና ቼክ አድርግልኝ። በጣም ተረበሽኩኝ እኔ ማለት ነው። ቼክ አድርግልኝ አልኩት። አይ አይሆንም ምን እንደዛ ሊሆን አይችልም ምናምን እኮ አላወቅም ሄድና ቼክ አድርግልኝ። እኔም ተሰርቼ ስጨርስ እመጣለሁ አልኳቸው። ተሰርቼ ጨረስኩኝና ሄድኩኝ ማለት ነው። ሄጄ እንደዚህ ምንድነው ማየት ፈልጋለሁኝ እኔ በቃ ስለተረበሽኩ አልኳቸው። ከዛ ተቀመጪ ምናምን አለኝና የሆነች ባለቤት ነገር ናት መሰለኝ መጣች ማለት ነው። አቤት ምን ነበር? አይ ሳህኑ ደም ነክቶት ነበር እኔ በላውበትና ማውቅፈል ሊነካው አይችልም ማለችኝ። አቤት ሊነካው አይችልም እና እዚህ የሚሰሩ ሰዎች እንዳለ ፕሮፌሽናል ናቸው እንዴ? እኔ ስለ ፕሮፌሽናል መሆናቸው አይመለከተኝም። እሱን አላነሳውም እኮ እሱ ካልተመለከተሽ ሳህኑ ደም መንካቱ አይመለከትሽም እንዴ? ደም የነካው ሳህን የበላሁት እኔ ነኝ እኮ እኔ አላቅሽም። የኔ መቤት ማለት በሽታ እኮ ነው ደም እና ሳህኑን ይዘሽ መተሻት ጠይቂኝም ነበር። እኔ ታቅሻለሁ አላቅሽም እኮ እኔ ያስተናገደኝን ሰው ግን አሳይቼዋለሁ። ይሄ ነገር ምንድነው ብዬ ስጋ እየከተፉ ነክተውት ይሆናል ምናምን ነው ያለኝ ሰው ማየት ስለፈለኩ በቃ ምናምን ብላ እንዴት እንደሆነች ማለት ነው። እግዚአብሔር ምስክሬ ልጆቹ እሺ ፕሮፌሽናል ሊሆኑ ይችላሉ። እንዴት ነው እነሱ ፕሮፌሽናል የሚሆኑት? አንቺ ባለቤት ሆነሽ እንደዛ ያወራሽ ሶሪ የሚል ቃል ደም የነካው ሳህን መጥቶብሽ ሶሪ የሚል ቃል እንኳን ሳይወጣ አይመለከትሽም እያልሽ ማለት ነው እንዴ? በእውነት እዚህ ሙያ ላይ ያላችሁ ሰዎች ራሱ ሀሳብ እንድትሰጡበት ነው ይሄን ጉዳይ የምፈልገው። ይሄን ቪዲዮ እንደምታዩ በጣም ሹር ነኝ። ስሙንም ሜንሽን ማድረግ እችላለሁ እንዴ? በሌላ ሳይዘኝ በዚህ ልታስይዘኝ ነው እንዴ? በነገራችን ላይ እንደዚህ አይነት ጉዳዮች ሲፈጸሙ ሜንሽን ማድረግ ነው በቃ ሰዎቹ በደንብ። ምክንያቱም ለምን ኔክስት ደንበኛ እንደዚህ አይነት ነገር ያጋጥመዋል። ማጋጠሙን ብቻ ሳይሆን ደግሞ አጋጥሟል ተብሎ ሲነገር በአግባቡ ከስተመራቸውን ካላስተናገዱ ልክ አይደለም አይደል? ግን ይሄን ሀሳብ ከጠየቀች በኋላ ብዙ ሰዎች እንደሷ ገጥሟቸው ለሷ የሰጧት አስተያየት ነበር። እሱን ነው በትላንቱ በሬስቶራንቱ በለቀቁት ቪዲዮ ማለት ነው። በጣም ብዙዎቻችሁ ልምዳችሁን እየነገራችሁ ነበር። አንዳንዱ ልንገራችሁ። አንደኛው የነገረችኝ ማኪያቶ ታዝና ማኪያቶ ይመጣላታል። ከዛ የጾም ማኪያቶ ነበርና ማኪያቶ ጸጉር እንትን ታገኛለች አጠር ያለ ጸጉር ማለት ነው። ከዛ ምንድነው ስትለው አጣርታ አይ ላማ ስትታለብ እየተራገጠች ነበር። እሱ ረግፎ ነው ጸጉሯ። ሌላ ደግሞ ምግብ አዘው እየበሉ እያለ ፓስታው ላይ ዝንብ ያገኛሉ። ባለቤት ምንድን ነው ሲባል ብልት ታረገና ባለ ኮፍያው አቅመም ናት። በቃ ይሻላል ከሚከሰስም ተይዞ በልቷት ቅርንፉድ ናት ማለት ነው። አንዷ ደግሞ ሻይ ላይ
ከነነው ሶንዲ ያለች አግኝታ ምንድነው ትላለች? በዝንጅብል አይደለም ወዲያው እንደቀጠቀጥነው ስለቀጠጥነው ነው የሚንቀሳቀሰው። ዝንጅብሉ ነው የሚንቀሳቀሰው ብላ አረፈች። ይሄ እንግዲህ ሰርቪስ የምትሰጡ የምግብ ምናምን ያጋጥማል እኮ የኪችን ውስጥ አለ። እንደውም ጣሊያኖች ምን የሚባል አባባል አላቸው መሰላችሁ? መብላት ከፈለግ የምትበላበት ሬስቶራንት ኩሽና አትየው ነው የሚሉት። ኩሽና አትግባ ነው የሚሉት። አትየው ኩሽና ውስጥ ብዙ ጉድ ነው ያለው። ብዙ ጉድ ያው ኩሽና ውስጥ የሚሰሩ ሰዎች ምናምን ያውቁታል ያለውን ጉድና ያጋጥማል። ሲያጋጥም ደግሞ ይቅርታ ጠይቆ ደንበኛና ክብሮ ምናምን ማድረግ ነው ከመሸምጠጥ። እኔ የምለው ጋይስ የሆነ ቪዲዮ መጥቶልኝ ነበረ ለ24 ሰዓት ኢትዮጵያ ውስጥ ህግ ባይኖር ምን ታደርጋላችሁ ምናምን የሚል ቪዲዮ እና ምንድነው ኮሜንቱ ኦልሞስት 80% ጋይስ ሴቶችን እንደፍራለን ምናምን ነው የሚለው። እኛ ሰፈር የምታሻፈጂኝ ሴት አለች ተደበቂ ምናምን እና ይሄን ምላችሁ ጋይስ ፕሮፋይል የሌላችሁ ሰዎች ምናምን አይደሉ፣ ፕሮፋይል ያላችሁ እና ቲክቶክ የሚፖስቱ ወታደሩ ላለ ጋይስ እንደዚህ ነገር ላይ ጽፈ ኮሜንት ለማድረግ ቱ ኢቨን ሃቭ እንደዚህ አይነት ፍሪደም አይምሮ ውስጥ ኢዝ ካይንድ ኦፍ ክሬዚ እኮ ዝም ብለን ነው ይሄ ደሴ ባህር ዳር ምናምን እያለን እንትን ሰው እዚህ ነው ያለው እና እንደ ቀልድ አድርጎት ነው ላይ ወሰደው። ይኸውላችሁ ሰሞኑን ቲክቶክ ትናንትና ነው ሰሞኑን ላይ አይደለም ቲክቶክ ላይ 24 ሰዓት ህግ ባይኖር ወይም ደግሞ ወንጀል የሚባል ነገር ባይኖር ምን ታደርጋላችሁ የሚል ነገር መጥቶልኝ ቪዲዮ ማለት ኮሜንት ሴክሽኑ እንዳለ የጎረቤት ልጅ ደፍራለሁ መንገድ ላይ ያገኟት ልጅ ደፍራ እንዳለ አብዛኛው ኮሜንት ሴክሽኑ እንደዚህ አድርጌ እንትና ሴት አብዛኛው ሰው እንደ ቀልድ የሚወሰደውም አለ ዝም ብሎት የሚያለፋለ ግን እንደዚህ ነገር የሚቀለድበት ነው ይላል። ስፔሻሊ ደግሞ እንደ ሀገር በጣም የምንቸገርበት ጉዳይ እስከሆነ ድረስ ማለት እና ሰው ኖርማላይዝ ያደርገዋል። ብዙ ላይክ ያለው ኮሜንት አለው እዛ ውስጥ ቪዲዮ ካላችሁ ወይ ደግሞ ፌቨሪት ላይ ካስቀመጣችሁት እስኪ አካውንቱን ታጋሩት ወይ ደግሞ ይሄ የቪዲዮውን ስክሪንሾቶቹን ኮሜንት ላይ ፖስት አድርጓችሁ። ብቻ አሁን ባለፈው ደሴ የተደፈረች ተብሎ ነበር እኔ ቪዲዮ ሰርች ይባታለሁ። ከዚህ በፊትም የነ ይበዳል ስንት ሴት አለ እንደዚህ ነገር ምናቆ እዚህ ሶሻል ሚዲያ ላይ ራሱ ይመጣ ያልመጣ ደግሞ ስንት በየቤቱ ተደብቆ ይቀርቡ ለዛ ሆኖ ጉዳዮቹ። ነገር ግን አሁንም እንደዚህ አይነት ነገር ሶሻል ሚዲያ ላይ ሳይና ኖርማላይዝ መደረጉ በጣም ገርሞኛል። ይሄ ነገር በምንም መለኪያ ብታዩት ልክ አይደለም። በጣም ያሳስባል፣ በጣም ያሳስባል። ይሄ ቀልድ የሚታይ ነገር አይደለም። አንዳንድ ጊዜ ሲጻፍ ቀልድ ነው ለማለት ያስቸግራል። ውስጥ ያለ ነገር ነው አይደለ? ከቀልድ ያልፋል ይሄና። ስለዚህ እኔ 24 ሰዓት ህግ ባይኖር እንደዚህ ያሉትን ሰዎች ነበር ሰብስቤ እንደሚሆን ማረጋቸው። እናንተስ ምን ታረጉ ነበር? ወይኔ ሞተች! ወይኔ ቆይ ከፍ በይ ሪታዬ! ልብ ድካም አለብኝ። ራስሽን እግርሽን ወደ ሆድሽ እግርሽን ከፍ አድርጊው። እናቴ እኮ ጉልበትሽን ከፍ አድርጊ። እኔ የምልሽ እንደሱ ጉልበትሽን አንድ ጥሽ ያዡ ጉልበትሽን ያዡ ባንድ በጣም ድካም አለብኝ። ወይኔ ያኛውን ምግብ ከፍ ወደ ላይ ከፍ ወይ በእናትህ አባት በጌታ ስራ ነው እኮ እየመጣሁ ነው። ለምን ትቆጫለሽ? እስኪ ዙሪ ወደዚህ ምላስሽን አውጪ እስኪ። ኧረ በመድኃኒዓለም ያስመልሰኝ ነው። በጣም አሪፍ ፕራንክ ነበረ። በእርግጥ እንዳለችው ግን ችግር ካለባት ጥሩ እንዲፈን የሚያደርግ ፕራንክ ምንም አይደለም። ምክንያቱም ሴቭናት ታስራለች ምናምን። ይሁን 3 ቁጥር ላይ ሄደ ግንባሩን በድንጋይ ብልቅ አድርገልኝ። ከዛ ማፈታተሽ ኪስ ማለት ነው። አይ ጀምር 3 ወይ ማሽ ቆጠርኩ ገና 3 ቁጥር አላልክም እንዴ? እኮ ገና 3 2 1 ልበላ ታዲያ 3 ብለህ ቆጠርከው እኮ 3 2 1 ብዬ ስቆጥር አላልከኝም እኮ አይደል? 3 ቁጥር ማለት ምን ማለት ነው? 3 ብለህ ቆጠርከው ወጣው። እኔ ይሁን እሱም ሄደ ምን በይና አበቃል። በእናትህ እንዳትደናበር። በቃ ትሄዳለህ፣ አንገቷን ታውቃታለህ። ከዛ በኋላ እንፈትሻለን። ነካ ታረገ ፍላጎት ቶሎና ማነክ
ኧረ ፍላጎት ምን እያደረክ ነው? ምን እያደረክ ነው ያለው? አንገቷን ነቀት አላልከኝም? እንዲያነቀው እኮ ማቀፍ ነው የማነቅ ነው እንዴ? እንዴት ነው የምታነቀው? አንገቷን አላልከኝም እንዴ? ታዲያ አሬ ረክ ማለት ምን አድርገን ነቀት ነው? ካላሪ ነገር ቢመስላስ አላር ያለ ነው። አይ ሰላም አንተ መቼም ለሰው አትሆንም። እዛ ጋር መኪናው ይታያል አይደል? ታጋ እኔ ዲጋ ሰው ጠብቅላለሁ። ሄደህ ትሰብረዋለህ። እሺ ሂዳ ምንድነው? ተሳካ ይሁን በደህና ነገር ሊከሰን ነው ለካ ተሳካ። ምን አባት መኪኔ ወሰደ ሄሎ ሄሌን ፍቅር የት ነህ? ቤት ነኝ፣ ተኝቻለሁ። አይ ዛሬ እንዳትጠብቀኝ ነበረ። ከበሚ ጋር ነው ማድረው። በሚማ በሚ ግንባሯ ላይ ንቅሳት ያለባት በቃ ከሷ ጋር ነው ማድረው። እንዳትጠብቀኝ እሺ። በቃ ለግሬል እንደማሳየው ጀግና ነሽ። ምን አለችክ? ካንቺ ጋር ናት። ከወንጋ ካንቺ ጋር በዓለም አቀፍ በሚገኙ ሚዲያዎች ትልቅ ከቨሬጅን እያገኘች የመጣችውና እኛ ኢትዮጵያኖች ደግሞ ብዙ ማናወራላት ዛሬ ስለ ፌቨን መለሰና ስለ ጓደኞቿ እነግራቸዋለሁ። ፌቨንና ጓደኞቿ ላለፉት ዓመታት በአዲስ አበባም ሆነ በአዲስ አበባ ዙሪያ እንዲሁም በተለያዩ የኢትዮጵያ ክፍለ ሀገሮች በተለያዩ መልኩ ሳይፈለጉ እየተጣሉና እንዲሁም በተደጋጋሚ በሚደረግባቸው ከፍተኛ የሆነ ጫና የተጎሳቆሉ እንስሳቶችን በመርዳት ትታወቃለች። ከመንገዶች ላይም በማንሳት እሷና ጓደኞቿ ባዘጋጁት ቦታ ላይ በማኖርና በማስቀመጥ በመንከባከብ እናቃታለን። በተለይም በአዲስ አበባ ውስጥ የሚኖሩና ባለቤቶቻቸው የማይፈልጓቸውና በመንገድ ላይ የተጣሉ ውሻዎችን ከየቦታው በማንሳትና በመፈለግ የሚያስፈልጋቸውን ነገሮች ሁሉ እሷና ጓደኞቿ በማድረግ ሲንከባከቡ ተመልክተናል። ታዲያ ለብዙ ዓመታት እሷና ጓደኞቿ የሰሩትን ተግባር እንግዲህ የውጭ ሚዲያዎች በአሁኑ ወቅት እየዘገቡት ይገኛሉ። ፌቨንና ጓደኞቿ ለእንስሳት ያላቸውን ፍቅር እያሳዩ ነው ብለው እንግዲህ የተለያዩ ሚዲያዎች እየዘገቡ ይገኛሉ። እስካሁን ድረስም እጅግ በጣም ብዛት ያላቸውና ፈላጊ የሌላቸው አውጥተው እየተጣሉ ውሻዎችን ጨምሮ የተለያዩ እንስሳዎችን እየተንከባከበች ነው። በዚህም በቁርጠኝነት ለብዙ ዓመት ሰርታለች። ክብር ይገባታል ብለው እንግዲህ የተለያዩ ኢንተርናሽናል የሆኑ ሚዲያዎች እየዘገቡላቸው ይገኛል። እሷም ሆነ ጓደኞቿ ለኢንተርናሽናል ሚዲያ እንደተናገሩት ከሆነ እንደዚህ አይነት ስራ በመስራታችን እጅግ በጣም ውስጣችንን ደስታ ይሰማዋል። አሁንም ይህን ስራ አጠናክረን ምንቀጥል ይሆናል። የሚደግፈን ሰው ካለ እንቀበላለን ብለዋል። እናም በአሁኑ ወቅት የተለያዩ ኢንተርናሽናል ሚዲያዎች ፌቨንና ጓደኞቿን እጅግ በጣም ጀግና የሆኑ ወጣቶች ናቸው ብለዋቸዋል። እኛም ልናበረታታቸው ይገባል። በአዲስ አበባም ሆነ በኢትዮጵያ ዙሪያ ባለቤቶቻቸው ወጥተው የሚጥሏቸው እጅግ በጣም ብዛት ያላቸው ውሻዎች ሆነ እንስሳዎች አሉ። እነዚህም እንስሳዎች በተገቢ ሁኔታ ካልተያዙ እና እንክብካቤ ካልተደረገላቸው ለበሽታ የሚጋለጡ ይሆናል። በሽታውን ደግሞ ወደ ሰው የማዛመት ፕሮባቢሊቲያቸው እጅግ በጣም ከፍተኛ ነው። እነዚህም ጀግና ኢትዮጵያኖች በአሁኑ ወቅት እንግዲህ በዓለም አቀፍ ሚዲያ እየተቦገሱ ይገኛል። እኛም አፕሪሺየት ልናደርጋቸው ይገባል። ከጎናችሁ ነን ልንላቸው ይገባል። ጀግናዎቻችን ናችሁ። እናመሰግናችኋለን። ብሩክ ነኝ። አዎ በጣም ደስ ይላል። እኔም አይቻቸዋለሁ አንዱ ለዜናዎች የውጪዎች እየዘገቡት እና በጣም አሪፍ ነገር ነው የሚያደርጉት። ነገር ግን አብዛኛው የውሻ ባለቤቶች ምናምን እያወጡ እየጣሏቸው ሳይሆን በተለይ ከዚህ ከኮሪደር ልማቱ ጋር ተያይዞ በጣም ብዙ ቤቶች ፈርሰው እንግዲህ የገቡት ሰዎች ኮንዶሚኒየም የገባ አለ፣ ሌላ ቦታ ይሄዳል። እንስሶቻቸውን ይዘው መንቀሳቀስ አልቻሉም ነበር፣ ይዘው መሄድ አልቻሉም ነበርና በዛ ምክንያት በጣም ከተማ ውስጥ የተበተኑ ውሾች ነበሩ። እንደገና ደግሞ ውሾች በመርዝ እንዳይገደሉ ኢትዮጵያ የፈረመችው ሕግም ነበረ። በዚህ ምክንያትም ደግሞ እነዛን ውሾች እንዳያነሱ የሚንከባከቡ ሰዎችም ችግር ገጥሟቸው ነበር በአንድ ወቅትና እሱን አሳልፈው ግን እነዚህን ውሾች እየተንከባከቡ ለዚህ በቅተዋል። ባለፉት 4 ቀን ውስጥ እጅግ በጣም ብዙ ወጣቶች ከኢትዮጵያ ወደ ዱባይ ለመውጣት ሲሞክሩ ከኤርፖርት እየተመለሱ ይገኛሉ ማለት ነው። ይህም የሆነበት ምክንያት ህገወጥ በሆነ ቪዛና ኤዲት በተደረገ ቪዛ ለመውጣት እየሞከሩ እንደሆነ ተነግሯል ማለት ነው። እናም የኢሚግሬሽን አስተባባሪ እንዳለው ከሆነ ለመውጣት በኢትዮጵያ የሌበር ሚኒስቴር የአሰራር ስርዓት ውስጥ ማለፍ እንዳለባቸው ተነግሯል ማለት ነው። ሲኦሲ አውጥተው ኤጀንሲዎች ጋር በጋራ በመስራት በትክክለኛው የኢምፕሎይመንት ቪዛ ነው መውጣት የሚችሉት። ከዱባይ ባሻገር የኢትዮጵያ መንግስት ከተስማማባቸው ተጨማሪ 7 ሀገራቶች ውስጥ ወጥተው መስራት እንደሚችሉም ተነግሯል። ኤርፖርት ውስጥ ትንሽ ጭንቅንቅ ተፈጥሯል። እኔ ያልገባኝም እንዴት እንደዚህ ሊሆን እንደቻለ። በጣም ማአት ሰው ሰብስበው መግለጫ የሚሰጧቸው ነበር አይሆንም እየተባለ። ሁላችሁም የያዛችሁት ቪዛ እዚህ ያላችሁት ሁላችሁ የያዛችሁት ቪዛ ኤዲት ስለሆነ መሄድ አትችሉም። በትክክለኛው መንገድ የስራና ክህሎት ሚኒስቴር አለ። ዝጋው አንተ ስልክ ሲያወራለህ። ስለዚህ የስራና ክህሎት ሚኒስቴር ካዛንች ትሄዱና ስልጠና ትወስዱና በዚያ በስልጠናው መሰረት የትም ሀገር ዱባይም ይሁን ስድስት ሀገሮች ስምምነት ያላቸው ሀገሮች ላይ መሄድ ትችላላችሁ። በዚህ ቪዛ ግን ኤዲት በሆነና ፌክ በሆነ ቪዛ መውጣት አይቻልም።
እና ይሄ ፌክ እና እንትን የተባለው ኤዲት የሆነ ቪዛ ምናምን የተባለውን የሰጪውን አካል ለምን አይጠይቁትም? ምክንያቱም እነዚህ ሰዎች ይሄኔ ስንትና ስንት ብር ተበልተዋል። እንግዲህ ክብራትና ክብራ ለዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህን ይመስሉ ነበር። በአንዳንዶቹ ተዝናንተናል፣ በአንዳንዶቹ ደግሞ ቁም ነገር ወስደናል። ስትገቡ ላይክ ያላርጋችሁ አሁን ላይክ አርጋችሁ ውጡ። በሚቀጥለው አሪፍ የሆኑ ቪዲዮዎች ይዤላችሁ እመጣለሁ። መልካም ጊዜ። ባይ ባይ።